የሴትም የወንድም እርካታ በግንኙነት ጊዜ ኃላፊነቱ አብዛኛው ወንድ ላይ ነው የሚወርደው። እንደዚህ ስል ደግሞ ሴቶች ባይዘዌ ኮመንት ላይ ስድባቸውን እንዳታወርዱ ብዬ ላስረዳ። ግንኙነት ላይ ባይዘዌ አንድ ሴት ማለት ነው ተኝታ እርካታ ደረጃ መድረስ እችላለሁ ምንም ነገር ሳልሰራ ብትል ማለት ነው ልታደርገው ትችላለች። ወንዶች ግን ማለት ነው ግንኙነት ላይ የራሳቸውንም እርካታ የሚስታቸውንም እርካታ በትክክለኛ ጊዜ በትክክለኛ መጠን ለማምጣት ኃላፊነታቸው እሱ ላይ ነው የሚበዛው ማለት ነው። ህይወት ደግሞ ብዙ አይነት ዲስትራክሽንስ ሊፈጠር ይችላል። ስለዚህ ግንኙነት ላይ ያንን ጭንቅላት ዝም አስብሎ ግንኙነት ላይ ፎከስ አድርጎ በሰዓቱ መጨረስ፣ ቶሎ እንዳያመልጠው መቆጣጠር፣ ብልቱ እንዳይልፈሰፈስ መሀል ላይ በደንብ አድርጎ ፎከስ ማድረግ ያ ሁሉ ኃላፊነት ወንድ ላይ ነው የሚወድቀው ማለት ነው። ስለዚህ ሴቶች ምንድነው ማድረግ ያለብን ብላችሁ ስታስቡ ማለት ነው አንደኛ ቤት ውስጥ ያለውን የግንኙነት ድባብ በተቻለ መጠን አንድ ወንድ እንዳያስጨንቅ ተደርጎ መዘጋጀት አለበት ብዬ አስባለሁ። ሁለተኛ ደግሞ ትንንሿን ነገሮች ማድነቅ መቻል አለባቸው ሴቶች። ባይዘይ የማይካበደውን ነገር ማካበድ መቻል አለባቸው። በስማም ዛሬማ አንደኛ ሆነሃል ብለሽ ብታደንቂው ማለት ነው ኮንፊደንሱን ተጨምሪለታለች። ለምን አንዳንድ ስንፈተ ወሲቦች ድፍረት ከማጣትና ስነልቦናዊ ከሆኑ ነገሮች ስለሚመጡ ማለት ነው። እና ሚስቶች ደግሞ እዚህ ላይ በጣም ከፍተኛ ሚና አላችሁ ማለት ነው። ግን ስንፈተ ወሲቦች በሙሉ ደግሞ ስነልቦናዊ አይደሉም፣ አካላዊ የሆኑ ነገሮች ደግሞ አላቸው። በተለይ ደግሞ ጠዋት የማይቆም ከሆነ ቶሎ መጨረሱ በየግንኙነቱ የሚሆን ከሆነ የዛኔ ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ፣ ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ስለ ወሲብ ማውራት